ቂርቆስ ገዳም የሚገኘው የአባ ገብረ ኪዳን ጉባኤ ቤት ወይም እሳቸው የሚያስተምሩበት የጉባኤ ቤት በእሳት መውደሙ ተገልጿል። ጣና ቂርቆስ ገዳም እንደሚታወቀው ከጥንት ጀምሮ የኦሪት መስዋዕት ሲሰዋበት የነበረ ገዳም እንደሆነ፣ በተጨማሪም ደግሞ ቅዱስ ያሬድ በዛ መንኖበት የነበረ ድጓውን የጻፈበት ቦታም እንደሆነ እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ ለ3 ወር ያክል እዛ ተቀምጣበት የነበረ ቦታ ነው። እሷ እንደተቀመጠችበት የሚያሳይ ብዙ አሻራዎች፣ ማስረጃዎች አሉ። የኦሪት መስዋዕትም ይሰዋበት እንደነበረም ይሰዋባቸው የነበሩት ንዋያተ ቅድሳት ወይም በፊቱ አጠራር የኦሪት መስዋዕት የሚሰዋባቸው እቃዎች እዛው አሉ ይታያሉ። እንዲሁም ቦታው ታሪካዊና እጅግ አስደናቂ ቦታ ነው። በደቡብ ጎንደር ሀገረ ስብከት በፎገራ ወረዳ ቤተ ክህነት ውስጥ ነው የሚገኘው ጣና ዳር እና ሰሞኑን ከትናንት በፊት ገዳሙ ላይ ባልታወቀ ምክንያት የተማሪዎቹ መኖሪያ ቤት ሙሉ በሙሉ መውደሙን እንዲሁም መጻሕፍቶቻቸው ጭምር የወጣም ምንም አይነት ንብረት እንደሌለ ተገልጿል። እንግዲህ እንዴት እንደተቃጠለ፣ ማን እንዳቃጠለው፣ በምን ምክንያት እንደተቃጠለ የታወቀ መረጃ የለም። እኛ ባጣራነው መሰረት ምን ሊሆን እንደሚችል እንግዲህ ቀጣይ አብረን የምናየው ነው የሚሆነው። በአሁኑ ሰዓት አባ ገብረ ኪዳን ከሀገር ውጭ ሲሆኑ በጀርመንና ወይም በአውሮፓ አካባቢ አገልግሎት እየሰጡ ይገኛሉ። በዚህ ሰዓት ምናልባት የዘመኑ ዘመነ ፋሲካ ወይም የበዓለ ሃምሳ ወቅት ስለሆነ ምናልባት ተማሪዎቹ እረፍት ላይም ሊሆኑ ስለሚችሉ ያለማንም ገላጋይነት ተያይዞ ወይም እሳቱ ሙሉ በሙሉ ቤቱን ንብረቱን እንዳወደመው ነው እንግዲህ እኛ የምንገምተው። ሌላ መረጃ ደግሞ ወደ ሚዲያ እንዳይወጣ እንደተፈለገ መረጃዎች እየወጡ ይገኛሉ። እንደተቃጠለ ሚዲያ ላይ መውጣት እንደሌለበትም ተሰምቷል። ግን ያው እኛ መውጣት አለበት ብለን ስላመንበት ይህንን መረጃ ይፋ ለማድረግ ተገደናል። እንግዲህ ጣና ገዳማት ውስጥ በርካታ ቅርሶች አሉ፣ በርካታ መነኮሳት አሉ፣ በርካታ እጅግ ድንቅ የሆኑ መንፈሳዊ ሀብታት ያሉበት አካባቢ ነው። ጣና ውስጥ ከ30 ምናምን በላይ የሚሆኑ ገዳማት ያሉበት ነው። ብዙ ሚስጥራዊ ቦታዎች አሉ። በተለይ ጥንታዊ የሆኑ የኢትዮጵያን አሻራዎችና መልኮች የምናይበት ቦታ ነው። የሚገርም አካባቢ ነው እና በልዩ ትኩረት ጠላትም ይከታተለዋል ይህንን አካባቢ የጣናን ዙሪያና ውስጡን። ምክንያቱም የኢትዮጵያን ድብቅ ሚስጥር ወይም ጥንታዊ ባህሎችን፣ ባህሎችን፣ ገጽታዎችን በመጽሐፍ መልክም ሆነ በተለያየ መንገድ ተሰንዶ ይገኛል የሚል እምነት ስላለው ብዙ አይነት እርምጃዎችን ነው እየወሰደ ያለው። በአሁኑ ሰዓት በዳጋ እስጢፋኖስና አካባቢው ከባድ የሆነ ያንዣበበ መከራ አለ። ጣና ገዳም በሚገኘው ዳጋ እስጢፋኖስ ውስጥ በዋናነት ዳጋ እስጢፋኖስና ጣና ቂርቆስ ገዳም በልዩ ትኩረት በመንግስትም ሆነ በዓለም አቀፍ ጠላቶች ትኩረት የሚደረግባቸው ቦታዎች ናቸው። ምክንያቱም ጣና ቂርቆስ የታቦተ ጽዮን የነበረችበት ቦታ እንደነበረ እዛ ተደብቃ እንደነበረም ይታመናል። በፊት ማለት ነው። እመቤታችን ድንግል ማርያም ሂደው ከማረፋቸው በፊት ከዛ በፊት እዛ ታቦተ ጽዮን እንደነበረች፣ ምክንያቱም የኦሪት መስዋዕት ይሰዋበት የነበረ ቦታ በመሆኑ እነ ቀዳማዊ ምኒልክና ሌሎች ታቦተ ጽዮንና ሌሎች መጽሐፍትን ይዘው ሲመጡ እንዲሁም ሌዋውያን ወይም ካህናትን ይዘው ሲመጡ ያረፉባቸው የተመረጡ ኢትዮጵያ ውስጥ ያሉ ቦታዎች አሉ። እነ መርጦ ለማርያም፣ ጣና ቂርቆስ፣ ተደባበ ማርያም፣ ብርብር ማርያም ምናምን የሚባሉት አሉ። ከነዚህ ውስጥ አንዱ ጣና ቂርቆስ ነው እና ጣና ቂርቆስ ውስጥ ልዩ ሚስጥር እንዳለም ተብሎ ስለሚታሰብ ታቦተ ጽዮንን ፍለጋም ስለሚኳትኑ እስራኤላውያንና ሌሎች የጽዮናውያን እጆችም ስለማያርፉ እንግዲህ በወኪሎቻቸው በአማካኝነት ወኪሎቻቸው እንግዲህ
ከራሳቸው ኦፊሻል ከሚታወቀው ከሞሳድ ውጭ ያሉት በሀገራችንም ውስጥም የራሳቸው ምልምል ተወካዮቻቸው ስላሏቸው ይህንን ለማድረግ ይኳትናሉ እና በልዩ ሁኔታ ዳጋ እስጢፋኖስ ደግሞ የነገስታት አጽም የበርካታ ነገስታት አጽም የሚገኝበት አይነኬ ወይም ታይቶ የማይታወቅ ወይም ጥንታዊ ምንም አይነት ውድመት ያልደረሰባቸው መዛግብት ስለሚገኙ በዚያ ምክንያት ነው። ጣና ቂርቆስም በተመሳሳይ በደሴቱ አካባቢ ስለሆኑ ወይም ባህር ላይ ስለሆኑ ልዩ ጥበቃ የሚደረግላቸዋል። ያ ማለትም ጠላትም ቶሎ ለመግባት ምቹ ሁኔታ ስለማያገኝ እና ከዚህ የተነሳ የተለየ የስበት ኃይል አላቸው ተብሎ ስለሚታመን ልዩ ትኩረት ይደረግባቸዋልና ይህንን ቦታም ማን ያቃጠለው፣ እንዴት ነው የተቃጠለ፣ ምናልባት የአብነት ወይም የጉባኤ ቤቱን ለመስራት በሚል ሰበብ ወደዛ ለመግባት የታለመ ነገር ሊኖር ይችላል የሚል እምነት አለ። ምክንያቱም ዳጋ እስጢፋኖስ ሙዚየሙን ለመገንባት ተብሎ አሁን ገዳሙ አጠቃላይ ከቤተ ክህነት ውጭ ሆኗል ማለት ይቻላል። በመንግስት ቁጥጥር ውስጥ ነው ያለው። ሙዚየሙን የሚገነባው መንግስት ነው። ብዙ ነገሮች አሉ። ልክ እንደዛው ሁሉ ወደ ጣና ቂርቆስም ሄዶ በሰበብ ገብተው እዛ ውስጥ ስራ ለመስራት አስበው ይሆን እንግዲህ ቀጣይ አብረን የምናየው ይሆናል። እሱ ብቻ ሳይሆን ሌሎች ገዳማትም አሉ ልዩ ጥበቃ የሚያስፈልጋቸው። ከጣና ገዳማት ውጭም በርካቶች ጥበቃ ያስፈልጋቸዋል። እንግዲህ ያለው ሁኔታ በቀጣይ አጣርተን መረጃ ሲደርሰን ወደ እናንተ ማድረስ እንችላለን እና ቀጣይ እንግዲህ አባታችንም ወደ ሀገር ቤት ሲመለሱ ወይም በተለየ መልኩ ገዳሙ ላይ ራሱን የቻለ ፕሮጀክት ወይም ኮሚቴ ምናምን ስላለ ምክንያቱም የገዳሙን መልሶ ለማልማትና ጉባኤ ቤቱንም በደንብ ለማደራጀት እና የታሰቡ በጣም በርካታ ፕሮጀክቶች አሉ። የተቋቋሙ ማህበራትም እንዳሉ ነው መረጃዎች የሚጠቁሙትና ከዚህ አንጻር እንግዲህ እስኪ አብረን የምናየው ይሆናል። ምን እንላለን እንግዲህ የጠላቶቻችንን እጅና እግር ይሰርልን፣ ኃይላችንን የኛን ኃይልና ጉልበትም እግዚአብሔር ያድስልን፣ የቅድስት ቤተክርስቲያን ትንሣኤ ያሳየን፣ እግዚአብሔር አምላክ ትንሣኤያችንን ያቅርብልን። መልካም ጊዜ ተመኘው።